ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ማስደምጣችሁ መረጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ማክሰኞ ከባድና አውዳሚ ጥቃት በኢራን ላይ ለመውሰድ ትዕዛዝ ሊሰጡ ሰዓታት ሲቀራቸው ከሳውዲ አረቢያ ከኳታርና ከኤምሬት መሪዎች ስልክ እንደተደወለላቸውና ጥቃቱን ባኮ ያዘግዩት እርሶ ጥቃቱን ከጀመሩ መላው የመካከለኛው ምስራቅ ይታመሳል በሚል እንደለመኗቸውና ለሶስቱ የአረብ ሀገራት አጋሮቻቸው ሲሉ ጥቃቱን ለ2 ቀናት እንዳዘገዩና ከ2 ቀናት በኋላ ኢራን ስምምነት በ2 ቀናት ውስጥ ካልደረሰች አውዳሚ ጦርነቱ በፊታችን ከ2 ቀን በኋላ እንደሚከፈትባት ዝተዋል። ሁኔታው በቀጠናው ከባድ ውጥረትን አንግሷል። የአረብ ሀገራት ከባድ ውድመት ሊመጣባቸው እንደሚችል ከኢራን በመስጋት ላይ ናቸው። በዝርዝር የማስደምጣችሁ ሰፋ ያለ ሰበር መረጃ አለ። በሌላ በኩል ኢራን መላው የመካከለኛው ምስራቅ ሀገራትን ከባድ ቀውስ ውስጥ ሊከት በሚችል ሁኔታ በሆርሙዝ ወሽመጥ ስራ አቋርጠው የሚሄዱ የኢንተርኔት ገመዶችን እቆርጣቸዋለሁ፣ አለዚያ ለሚያልፉ እያንዳንዱ ገመዶች ክፍያ ይከፈለኝ ስትል ጠይቃለች። ይህም ሁኔታ ሌላ ውጥረትና ሌላ ፍርሃት በአረባው ሀገራት ላይ አንግሷል። ሁኔታውንም በሚመለከት ዘጋርዲያን ለመሆኑ ኢራን ይህንን ልታደርግበት የምትችለው አግባብ አለ ወይ? እንደዚህስ የሚያደርግ ለሚያልፉ ኬብሎች የሚጠይቅ ሌላ ሀገር አለ ወይ? በጉዳዩ ዙሪያ በሰፊው ዝርዝር መረጃ ይዞ ወጥቷል። በዝርዝር የማስደምጣችሁ ሌላኛው ሰበር መረጃ ነው። በሌላ በኩል ኢራንም አስቸኳይ መግለጫ አውጥታለች። አሜሪካና እስራኤል ዳግም በኢራን ላይ ጥቃት ለመክፈት ተዘጋጅተዋል። እንደሚዝቱት ጥቃት በኢራን ላይ ከከፈቱ እነርሱንም እሳት ይበላቸዋል ስትል አውዳሚ ለሆነና ሁሉን አቀፍ ለሆነ ቀጠናዊ ጥቃት መዘጋጀቷን ተናግራለች። ኢራን የኢራንን መግለጫ በስፋት የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች በኮንጎ እንደ አዲስ የተቀሰቀሰው የኢቦላ ወረርሽኝ ጉዳይ በአስጊ ደረጃ ላይ መድረሱን ተመልክቷል። የዓለም የጤና ድርጅት በጉዳዩ ዙሪያ ምን አለ? የጥንቃቄ መልእክትን ያዘለ ሰበር መረጃም የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዳስታወቁት ከሆነም በዛሬው ዕለት ማክሰኞም በኢራን ላይ ሊከፍቱ ታቅደውት የነበረውን መጠነ ሰፊ ወታደራዊ ዘመቻ በአረብ ሀገራት ተማጽኖ መሰረት ለ2 ቀናት ማዘግየታቸውን ተናገሩ። ትራምፕ እንዳሉት ከሆነ በሳውዲ አረቢያም በኳታርና በተባበሩት አረብ ኤሚሬቶች ጥያቄ መሰረት ለ2 ቀናት ወታደራዊ ጥቃቴን አዘግይቸዋለሁ ብለዋል።
ይህ ውሳኔ የመጣው ፕሬዝዳንት ዶናልድ ጄ ትራምፕ በተደጋጋሚ ማስጠንቀቂያ ከሰጡና በኢራን ላይ ውጊያ ለመክፈት የደህንነት ካቢኔያቸውን ለአስቸኳይ ስብሰባ ከጠሩ በኋላ ነው። ፕሬዝዳንት ዶናልድ ጄ ትራምፕ የዓለምን ትኩረት በሳበው የዛሬ ሌሊት መልእክታቸውን እንዳስታወቁት ከሆነ የኳታሩ አሚር ታሚም ቢን ሐማድ አልታኒ፣ የሳውዲው አልጋውራሽ መሐመድ ቢን ሳልማንና እንዲሁም የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አልናህያን በዛሬው ዕለት በኢራን እስላማዊ ሪፐብሊክ ላይ ልፈጽም ያቀድኩትን ጥቃት እንዳቆምና ለጊዜው እንድታከስ ለኢራንም ጥቂት ጊዜ እንድሰጣት ተማጽነውኛል ብለዋል። ምክንያታቸውም በአሁኑ ሰዓት እጅግ አሳሳቢና ቁም ነገር አዘል የሆኑ ድርድሮች ሊካሄዱ ይችላሉ ብለው በማመናቸው ነው። ስለዚህም አሜሪካን ለአጋሮቿ ቅድሚያ ትሰጣለች በማለት የገለጹ ሲሆን ስለዚህም ለአሜሪካን ለመካከለኛው ምስራቅ ሀገራትና ከዚያም ባሻገር ላለው ዓለም እጅግ ተቀባይነት ያለው ስምምነት ላይ ይደረሳል በሚል ለአረብ ሀገራቱ ተስፋ ልስጣቸው በሚል በሁለት ቀናት ጥቃቴን አዘግይቸዋለሁ ብለዋል። ምንም እንኳን ፕሬዝደንቱ ስለታቀደው ጥቃት ዝርዝር መረጃ ባይሰጡም ስምምነት ላይ መድረስ ካልተቻለ ግን የአሜሪካ ጦር ከሁለት ቀናት በኋላ በማንኛውም ሰዓትና በማንኛውም ቅጽበት በኢራን ላይ የተሟላና መጠነ ሰፊ ወታደራዊ ጥቃት ለመክፈት ዝግጁ ሆኖ እንዲጠብቅ ትዕዛዝ ማስተላለፋቸውን ገልጸዋል። ትራምፕ በግንቦት 19 ቀን ጥቃት አቅደው እንደነበረ ከዚህ ቀደም በይፋ ያልተናገሩ ቢሆንም ባለፈው ሳምንት መጨረሻ ግን ለኢራን ሰዓቱ እያለቀ ነው፣ በፍጥነት እርምጃ ብትወስዱ ይሻላቸዋል፣ አለበለዚያም በኢራን ውስጥ የሚተርፍ አንዳች ነገር አይኖርም የሚል የተለመደ ማስጠንቀቂያ ጽፈው ነበር። አክለውም ኢራን የኒውክሌር ጦር መሳሪያ እንዳይኖራት ይህ ስምምነት ሙሉ በሙሉ እንደሚያረጋግጥ ለመግለጽ ወዳለው ባይ ናቸው። የጦርነቱ መጀመርን ተከትሎ ወደ ስምምነት እየተቃረቡ መሆኑን በተደጋጋሚ ቢናገሩም በቅርብ ጊዜ ውስጥ ግን ምንም አይነት ተጨባጭ የዲፕሎማሲ ስኬት አልታየም። የአሜሪካው መገናኛ ብዙሃን አክሲዮስ የዜና ወኪል እንዳለው ከሆነ ዋይት ሃውስ እሁድ ዕለት ከኢራን የተላከውን አዲስ ስምምነት ረቂቅ በቂ ያልሆነ በማለት ከዚህ ቀደም ውድቅ ማድረጉን ተከትሎ በዋይት ሃውስ ውስጥ ሳይቀር ትራምፕ ጥቃት ሊከፍቱ ነው የሚል ከፍተኛ ግምት አድሮ ነበረ ብሏል። ትራምፕ በዛሬው ዕለት ማክሰኞ ከፍተኛ የብሔራዊ ደህንነት ቡድናቸውን በዋይት ሃውስ ሲቹዌሽን ሩም በመሰብሰብ ስለ ወታደራዊ አማራጮች ይመክራሉ ተብሎ የተጠበቀ ሲሆን አስቸኳይ ስብሰባ መጥራታቸውን ገልጸው ነበር። ዛሬ ሌሊቱንም ጥቃት ለመክፈት አቅደው እንደነበረ አክሲዮስ የዜና ወኪል ያገኛቸው መረጃዎች ጠቁመዋል። አንድ ከፍተኛ የአሜሪካ ባለስልጣን በትናንትናው ዕለት ጠዋት ለአክሲዮስ የዜና ወኪል እንዳሾለኩለት መረጃ ከሆነ ኢራን አቋሟን የማትቀይር ከሆነ አሜሪካ ድርድሯን በፈንጂ አማካኝነት ለመቀጠል ትገደዳለች የሚል ምላሽ ለጋዜጣው እንደሰጡትም አመልክቷል። አክሲዮስ የዜና ወኪል እንዳለው ከሆነ ፕሬዝዳንት ትራምፕ በዛሬው ዕለት ጥቃት ለመክፈት አቅደው ነበረ ያለ ሲሆን ነገር ግን ጥቃት ከመክፈታቸው በፊት ከሳውዲ አረቢያ ከኳታርና ከኤሚሬት መሪዎች ጋር በስልክ መነጋገራቸውን አመልክቷል። የአንድ የመረጃ ምንጭ እንዳለው ከሆነ በተለይም ደግሞ ከሳውዲ አረቢያ ከኳታርና ከኤሚሬት የመጣው ቀጥተኛ መልእክት አንድና ወጥ ነበር። ይኸውም ለድርድር ተጨማሪ ቀናት ይጨመሩና ኢራንን በድርድሩ ሜዳ እንያት የሚል ነው። ምክንያቱም ኢራንን የምትመቱ ከሆነ ሁላችንም የመካከለኛው ምስራቅ ሀገራት የዚህ ከባድ ዋጋ እንከፍላለን የሚል ፍራቻ እንዳደረባቸው ለፕሬዝዳንት ዶናልድ ጄ ትራምፕ አረብ ሀገራቱ መናገራቸውን አክሲዮስ የዜና ወኪል ጽፏል። ሌላ ሁለተኛ የመረጃ ምንጭ ደግሞ ሶስቱ የአረብ ሀገራት መሪዎች በኢራን የአጸፋ ጥቃት ምክንያት የነዳጅና የኃይል መሰረተ ልማቶቻችን እንዲወድሙና እንዲቃጠሉ አንፈልግም፣ ስለዚህ አሜሪካ ጥቃቷን ሙሉ በሙሉ ትተው የሚል አቋም እንዳላቸውና ለፕሬዝዳንት ትራምፕ ይህንን አቋማቸውን እንደገለጹም አመልክቷል። ትራምፕ ለጋዜጠኞች እንደገለጹት ከሆነ የአረብ ሀገራቱ መሪዎች ለጥቂት 2 ወይም 3 ቀናት ጥቃቱን እንዲያስተላልፉ የጠየቋቸው ሲሆን እስራኤልም ስለዚህ ውሳኔያቸው አስቀድመው ማሳወቃቸውን ተናግረዋል። ፕሬዝደንቱ አክለውም የመከላከያ ሚኒስትሩ ፒት ሄግሴት እንዲሁም የጋራ ጦር ኤታማዦር ሹም ጀነራል ዳንኬን የጥቃት እቅዱን ለጊዜው እንዲያግዱ፣ ነገር ግን ተቀባይነት ያለው ስምምነት ካልተደረሰ ከ2 ቀን በኋላ በማንኛውም ሰዓት ጥቃት ለመሰንዘር ዝግጁ
እንዲሆኑ ማዘዛቸውን አስታውሷል። ከዚህ በተጨማሪ ፕሬዝዳንት ትራምፕ ከኢራኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በኢራን ጦርነት ዙሪያ መወያየታቸው ታውቋል። ጦርነቱ ከተጀመረ ወዲህ ፕሬዝዳንት ትራምፕ አውዳሚ ጥቃት በኢራን ላይ እሰነዝራለሁ ብለው ጥቃቱን አራዝሜያለሁ ሲሉ የታቀዱ ጥቃቶችንም ሰርዣለሁ ሲሉ ይህ ለስድስተኛ ጊዜ ነው። ይህ በዚህ እንዳለ ዓለም አቀፉን የበይነ መረብ ግንኙነት ወይም ኢንተርኔት ትስስርን የባህር ስር ኬብሎችን በአሜሪካና እስራኤል በኢራን መካከል በሚደረገው ጦርነት ቀጣዩና አዲስ የጦር ግንባር መሆናቸው ተዘገበ። በዛሬው ዕለት ሌሊት ከኢራን መንግስት ጋር የጠበቀ ግንኙነት ያላቸው ታስኒምና ፋርስ የተሰኙ የዜና አውታሮች ኢራን በኦማንና በኢራን መካከል በሚገኘው 25 ማይልስ ወይም 40 ኪሎ ሜትር እርዝመት ባለው ኢራን አሁን የኔ ነው ብላም ባወጀችው የሆርሙዝ የባህር ወሽመጥ ስር ያላትን የኃይል የበላይነት በመጠቀም የአሜሪካ የቴክኖሎጂ ኩባንያዎች በስፍራው የሚያሳልፉትን የበይነ መረብ ኬብሎች ለመጠቀም ክፍያ እንዲፈጽሙ ልታግድ እንደምትችል ገልጸዋል። ኢራን ለዜና አውታሮቹ እንዳለችው ከሆነ በሆርሙዝ ወሽመጥ በኩል በስሩ አድርገው የሚያቆራርጡና የሚያልፉ የኢንተርኔት ገመዶች አሉ። እነዚህ ገመዶች የሆርሙዝ ወሽመጥ የኢራን እንደመሆኑ መጠን ከዚህ በኋላ ሳይከፍሉ ኬብሎቹም በሆርሙዝ ወሽመጥ ስር ማለፍ አይችሉም። ክፍያ እንጠይቃለን፣ ካልሆነ ግን በጥሰን እንጥላቸዋለን ብለዋል። ይህ ደግሞ በመካከለኛው ምስራቅ የኢንተርኔት ግንኙነትን ሙሉ በሙሉ ያስተጓጉላል። በባህር ወሽመጡ ስር ቢያንስ 7 ግዙፍ ኬብሎች የሚያልፉ ሲሆን አብዛኞቹ በባህረ ሰላጤው ሀገራት እየተካሄደ ላለው ግዙፍ የሰው ሰራሽ አስተውሎት ኤአይ ግንባታ እጅግ ወሳኝ መሆናቸው ተዘግቧል። ታስኒም የዜና ወኪል እንዳለው ከሆነ ይህ እርምጃ ለኢራን በየዓመቱ በ100 ሚሊዮን የሚቆጠሩ ዶላሮች ሊያስገኝላት የሚችል አዲስ እቅዷ ነው ብሎታል። የታስኒም የዜና ወኪል ያቀረበው ዘገባ 3 ዋና ዋና ክፍሎች ያሉት ሲሆን አንደኛው የውጭ ኩባንያዎች የባህር ስር ኬብሎቹን ለመጠቀም የፍቃድ ክፍያ ለኢራን እንዲከፍሉ ማድረግ፣ ሁለተኛ የቴክኖሎጂ ግዙፍ ኩባንያዎችም በተለይም ደግሞ ሜታ፣ ጉግል፣ አማዞን እና ማይክሮሶፍት በኢራን እስላማዊ ሪፐብሊክ ህጎች ስር እንዲንቀሳቀሱ ማስገደድ፣ ሶስተኛ የእነዚህን የባህር ስር ኬብሎች የጥገናና የእድሳት ስራ በብቸኝነት መቆጣጠርና ለዚህ አገልግሎትም ዓለምን ማስከፈል የሚሉ ናቸው። ይህ አካሄድ የሆርሙዝ የባህር ወሽመጥን ህጋዊ ሀብት ማመንጫ ስትራቴጂ ማዕከል ያደርገዋል ሲል ታስኒም የዜና ወኪል አብራርቷል። ይህ ሁሉ እርምጃ እንደ አውሮፓውያን አቆጣጠር በ1982 በጸደቀው የተባበሩት መንግስታት ድርጅት የባህር ላይ ህግ አንቀጽ 34 መሰረት ህጋዊ ድጋፍ ያለው መሆኑንና ኢራን የባህር ወሽመጡን የውሃ አካል ዓለም አቀፍ መርከቦች ቢጠቀሙበትም የባህር ወለሉን ግን እንደራሷ ግዛት አድርጋ ሙሉ በሙሉ ማወጇ ይታወቃል። ይሁን እንጂ ይህንን በተግባር የሞከረ ሌላ ሀገር አለ ወይ የሚለውን የጠየቀው ዘ ጋርዲያን በዚህም የኢራን ሚዲያዎች ግብፅን እንደ ምሳሌ ጠቅሰዋል። ግብፅ በግዛቷ በሚያልፉ ኬብሎች ላይ ከፍተኛ ክፍያ በመጣል በዓመት ከ250 እስከ 400 ሚሊዮን የአሜሪካን ዶላር ገቢ ታገኛለች ብለዋል። ነገር ግን በኪንቲክ የበይነ መረብ መሰረተ ልማት ባለሙያ የሆኑት ዳግ ማዶሪ እንደሚያስረዱት ከሆነ የግብፅና የኢራን ሁኔታ የተለየ ነው በማለት ያስተባብላሉ። የግብፅ ኬብሎች በሀገሪቱ የየብስ ግዛት ላይ ከአውራ ጎዳናዎችና የነዳጅ ቧንቧዎች ጎን ለጎን የሚያልፉ ናቸው። ኢራን በእርግጥም በባህር ስር ኬብሎች ላይ ክፍያ ልትጥል ትችላለች ወይ በሚለውን ጥያቄ ያብራራው ጋርዲያን ይህ እጅግ አጠራጣሪ ነው ይለዋል። በዓለም አቀፍ የበይነ መረብ ጉዳዮች ላይ የተካኑ አንድ የቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ባለስልጣን እንዳብራሩት ከሆነ በተለይም ደግሞ ከህግ አንጻር የማዕቀቡ ጉዳዮች አሉ ባይ ናቸው። በተጨማሪም የትኛው የኢንተርኔት ትራፊክ የየትኛው ኩባንያ እንደሆነ ለይቶ ማወቅ ስለማይቻል በተወሰኑ ኩባንያዎች ላይ ብቻ ክፍያ መጣል ፈጽሞ የማይቻል ነው ብለዋል። አብዛኞቹ እነዚህ ኬብሎችም ኢራን ውስጥ አያልቁም፣ ከባህር ዳርቻ ርቀው በባህር ስር ነው የሚያልፉት ብለዋል። ዳግማዶሪ አክለውም ሲያብራሩም መርከቦችን ወይም የባህር ስር ኬብሎችን ቀረጥ እንዲከፍሉ ሊያስገድዱ የሚችሉበት ብቸኛው መንገድ ማስፈራራትና ኬብሎቹን ለመቁረጥ መዛት ነው ብለዋል። ይህ ደግሞ ከዚህ ቀደምም አይተነው የማናውቅ ነገር ነው ብለዋል። ኢራን እነዚህን ኬብሎች መቁረጥ ምን ያክል ቀላል ይሆንላታል በማለት የጠየቀውም ይሄው የዘጋርዲያን ዘገባ። ማዶሪ ስለ ሁኔታው ሲመልሱ ይህንን እርምጃ ምናልባትም ኢራን የራስ ማጥፋት እርምጃ
እርምጃ በማለት እገልጸዋለሁ ብለዋል። በቀይ ባህርና በባልቲክ ባህር አካባቢ ስለሚቆረጡ ኬብሎችና ይህ ድርጊትም በሃውቲዎች በሩሲያ ወይም በቻይና ሊወሰድ የሚችል የወደፊት ጦርነት ስልት ነው የሚሉ በርካታ የተጋነኑ ዜናዎች ቢኖሩም አብዛኞቹ የኬብል መቆረጥ አደጋዎች የሚከሰቱት መርከቦች መልህቃቸውን ሲጎትቱ በሚፈጠር አደጋ እንጂ ሆን ተብሎ በሚደረግ የጥፋት ድርጊት አይደለም ባይ ናቸው። ኢራን በበኩሏ የሆርሙዝ ኬብሎች ማንም ሳያያት በሚስጥር ለመቁረጥ የሚያስችል ቴክኖሎጂ የላትም ብለዋል። ይህንን ለማድረግ በአሜሪካ የአየር ላይ ቅኝት ስር ሆና በግልጽና በአደባባይ ማድረግ ይኖርባታል ብለዋል። ኬብሎቹ ቢቆረጡስ መዘዙ ምንድነው በሚል ዘጋርዲያን ላነሳው ጥያቄ ምላሹ ቀላል አይደለም ብለዋል። ይህ ድርጊት በባህረ ሰላጤው የበይነ መረብ ትራፊክ ላይ ከባድ መስተጓጎል ይፈጥራል ብለዋል። በዓለም አቀፍ ግንኙነት ላይ የጎላ ተጽዕኖ ያሳድራል ባይ ናቸው። ምክንያቱም የሆርሙዝ ኬብሎች በብዛት የሚያገለግሉት የባህረ ሰላጤው ለሀገራት ብቻ ሲሆን በአውሮፓና እስያ መካከል ያለውን ግዙፍ ትራፊክ ከሚያስተላልፉት የስዊዝና የግብጽ ኬብሎች ጋር አይወዳደሩም ብለዋል። እነዚህ ኬብሎች ቢቆረጡ ምናልባትም በገልፉ ሀገራት ላይ ከባድ የሆነ መስቀልቅል ይፈጥራል ብለዋል። በዓለም ዙሪያም በየሳምንቱ በርካታ ኬብሎች የሚቆረጡበት አደጋ አለ። እነርሱንም ለመጠገን ከ12 በላይ የጥገና መርከቦች በቋሚነት በመላው ዓለም የውሃ ክልሎች ላይ ይሰራሉ ብለዋል። ነገር ግን ኢራን በእነዚህ የጥገና መርከቦች ላይ ዛቻ ካሰማች የኬብል ጥገና መርከቦች በጥይት ሩምታ ስር ሆነው ስለማይሰሩ አደጋውን ሊጋፈጡ አይችሉም ብለዋል። ይህ ደግሞ ከባድ የሆነ መስተጓጎል ይፈጥራል፣ በቀጠናው ሀገራትም ከባድ የሆነ ጭንቀት ያሳድራል ብለዋል። ወደ ወታደራዊ ጉዳይ ስናቀና የኢራን ከፍተኛ የጦር አዛዥ ዩናይትድ ስቴትስ ወይም አጋሮቿ ምንም አይነት የጥቃት እርምጃም በኢራን ላይ ቢወስዱ እስላማዊቷ ሪፐብሊክ ኢራን ሉዓላዊነቷን ለመከላከል ከምንጊዜውም በላይ በጠንካራና በአውዳሚ ኃይል ምላሽ እንደምትሰጥ ሊታወቅ ይገባል ብለዋል። የሃታም አልአንቢያን ጠቅላይ መምሪያ አዛዥ የሆኑት ሜጀር ጀነራል አሊ አብዱላሂም በሰጡት መግለጫ እንዳሉት ከሆነ የኢራን ጦር ኃይሎች በታሪክ ታይቶ በማይታወቅ ሁኔታ እጅግ የተዘጋጁና አስፈሪ ናቸው ብለዋል። ጣቶቻቸው ምላጭ ላይ ነው የሚገኘው። እናም ጀግናው ህዝባችንን ለመጠበቅ ሙሉ በሙሉ ዝግጁ ሆነው እየጠበቁ ነው ብለዋል። ለአሜሪካና ለአጋሮቿም ይህንን እናሳውቃለን። ሌላ ስትራቴጂካዊ ስህተት ወይም የተሳሳተ ስሌት እንዳትሰሩ የሀገራችንና የኩሩን የኢራንን ህዝባችንን ጠላቶች ማንኛውንም አዲስ የጥቃት እርምጃ ቢወስዱም ፈጣን የማያዳግም ኃይለኛና ሰፊ የሆነ አጸፋዊ ምላሽ እንደሚጠብቃቸው ሊያውቁ ይገባል ብለዋል። አክለውም ሲያስጠነቅቁም የአሜሪካና የእስራኤል ጠላቶቻችን የኢራንን ህዝብ ጀግንነትና የጦር ኃይላችንን ጥንካሬ በተደጋጋሚ መፈተናቸው፣ ነገር ግን ሁልጊዜም እጅግ መራራና ከባድ ትምህርት ተምረው ነው የሚመለሱት ብለዋል። አዛዡ አክለውም ሲቀጥሉም በፈጣሪ አጋዥነትና በጽኑ ቁርጠኝነት አቅማችንና ስልታችንን ለጠላቶቻችን በጦር ሜዳ ላይ በተግባር ለማሳየት መቻላችንን አረጋግጠናል ብለዋል። ጠላቶቻችን ዳግም ሌላ ስህተት ለመስራት ከደፈሩ ኢራን በ40 ቀናት ውስጥ ከተጫነባት ጦርነት በተሻለና እጅግ ግዙፍ በሆነ ኃይልና አቅም ትፋለማለች ብለዋል። የኢራንን ህዝብ መብት በሙሉ ኃይላችን እንጠብቃለን፣ የማንኛውም ወራሪ እጅን ቆርጠን እንልካለን በማለት አብዱላሂ ንግግራቸውን ገልጸዋል። የኢራን የጦር መሪዎች በሀገሪቱ ጦርነት እንደማትፈልግና ሰላምን እንደምትሻ ቢገልጹም በህዝቧና በቅዱስ መሬቷ ላይ ለሚሰነዘር ማናቸውም ጥቃት ተመጣጣኝና አውዳሚ የሆነ ምላሽ ከመስጠት ወደኋላ እንደማትል በአጽንኦት ተናግረዋል። እያደገ የመጣው ወታደራዊ አቅማቸው የውጭ ጣልቃ ገብነትን ለመከላከል ብቻ ያለመ መሆኑን አስገንዝበዋል። ይህ በእንዲህ እንዳለ የኢራን አየር መከላከያ ስርዓት በሆርሙዝ የባህር ወሽመጥ ላይ የምትገኘውን ቄሸም ደሴት አቅራቢያን ከጠላት ማይክሮ ድሮኖች ጋር ውጊያ ማድረጉን፣ አካባቢውን በከፍተኛ የጥንቃቄ ደውል ወይም አለርት ውስጥ መግባቱን ባለስልጣናት አስታውቀዋል። የኢራንን ሆርሞዝጋን ግዛት የፖለቲካ የደህንነትና የማህበራዊ ጉዳዮች ምክትል አስተዳዳሪ የሆኑት አህመድ ናፌዚ
እንደገለጹት ከሆነ ከጥቂት ሰዓታት በፊት በቄሸም ደሴት የተሰማው ከፍተኛ ድምፅ የመከላከያ ስርዓቶች ስራ በመጀመራቸውና ከጠላት ድሮኖች ጋር በነበረው መተኮስ የተፈጠረ ነው ብለዋል። ሆኖም ግን የምርመራው ወይም የተኩሱን ውጤት ዝርዝር አላብራሩም። እንደ ሜሄር የዜና ወኪል ዘገባ ከሆነ የፊሲ የጦር ኃይሉን ሙሉ ዝግጁነት አጽንኦት ሰጥተዋል ብለዋል። ሁኔታው ሙሉ በሙሉ በቁጥጥር ስር ነው፣ በቄሸም ደሴት ያለው ሁኔታ ፍጹም የተረጋጋ ነው በማለት ገልጸውታል። የኢራኑ ፕሬስ ቴሌቪዥን እንደዘገበው ከሆነ ፌብሩዋሪ 28 በአሜሪካና በእስራኤል ጥምረት በእስላማዊቷ ሪፐብሊክ የተከፈተውን ጥቃት ተከትሎ የኢራን የጦር ኃይሎች በእስራኤል በተያዙ ግዛቶችና በመላው ቀጠና በሚገኙ የአሜሪካ የጦር ሰፈሮችና ሀገራት ላይ የሚሳኤልና የድሮን ጥቃት ማውረዱን አስታውሷል። በመጨረሻም አስቸኳይ የጥንቃቄ መልእክት። የዓለም የጤና ድርጅት በዲሞክራቲክ ኮንጎ የተከሰተውን ኢቦላ በዓለም አቀፍ የህብረተሰብ ጤና አደጋነት ሙሉ በሙሉ አወጀ። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ኢቱሪ ግዛት የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል ማወጁን ይፋ አድርጓል። የተባበሩት መንግስታት ድርጅት የጤና ተቋሙ እንዳስታወቀው ከሆነ እስካሁን 246 ገደማ ሰዎች በበሽታው እንደተያዙ የተጠረጠሩበትና የ80 ሰዎች ህይወታቸው ያለፈበት ይህ ክስተት የዓለም አቀፍ ወረርሽኝ ምድብ ውስጥ ለመግባት አሁን ጊዜው አይደለም ብለዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአሁኑ ሰዓት በበሽታው የተያዙ ሰዎች ትክክለኛ ቁጥርና በሽታው የተስፋፋበት ጂኦግራፊያዊ ስርጭት ላይ በከፍተኛ መጠን እርግጠኝነት እንደሚጎድል ገልጸዋል። እንደ ተቋሙ ገለጻ አሁን የተከሰተው የኢቦላ ቫይረስ ዝርያ በቡንዲቡጎዮ ቫይረስ አማካኝነት የመጣ ሲሆን እስካሁን ለዚህ ዝርያ የጸደቀ መድኃኒትም ሆነ ክትባት የለም ተብሏል። አሁን ላይ ከቫይረሱ ጋር የተያያዙ 8 ኬዞች ለላቦራቶሪ ተረጋግጠዋል። የኢቱሪ ግዛት ዋና ከተማ የሆነችው ቡኒያ እንዲሁም ሞንግሉዋ፣ ራምፓሞ የተባሉ የወርቅ ማውጫ ከተሞችም ጨምሮ በ3 አካባቢዎች ውስጥ በበሽታው የተጠረጠሩና የሞቱ ሰዎች እንዳሉ ተዘግቧል። በሽታው ከዲሞክራቲክ ኮንጎ እንዳለፈና በአጎራባቿ ዩጋንዳ ውስጥም 2 የተረጋገጡ ኬዞች መመዝገባቸውን ዓለም አቀፉ የጤና ተቋም አስታውቋል። እንደ ኡጋንዳ ባለስልጣናት መረጃ ከሆነ በተለይም ደግሞ ባሳለፍነው ሐሙስ ዕለት ሕይወቱ ያለፈ 59 ዓመት ግለሰብ በሽታው ተጠቅቶ ተገኝቷል። ከኮንጎ ጋር የሚዋሰኑ አገራትም በአካባቢው በሚደረገው የህዝብ እንቅስቃሴ፣ ንግድና የጉዞ ምክንያት ወረርሽኙ ይበልጥ ሊስፋፋባቸው የሚችል ከፍተኛ ስጋት ያለባቸው አካባቢዎች ተብለው ተለይተዋል። የዓለም የጤና ድርጅት ዴሞክራቲክ ሪፐብሊክ ኮንጎና ዩጋንዳ ወረርሽኙን ለመከታተል በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ለመለየትና የኢንፌክሽን መረጃዎችን መከላከያዎችንም ለመተግበር የሚያስችሉ የአስቸኳይ ጊዜ ማዕከላትም በአስቸኳይ እንዲያቋቁሙ መክሯል። ስርጭቱን ለመግታት እንዲቻል በበሽታው መያዛቸው የተረጋገጠ ሰዎች በ48 ሰዓታት ልዩነት የሚደረጉ 2 የቡንዲሽጊቢው ቫይረስ ምርመራዎች ነፃ መሆናቸውን እስከሚረጋገጥ ድረስ ወዲያውኑ ለብቻ ሊለዩና ሕክምና ሊደረግላቸው እንደሚገባም ተቋሙ አስጠንቅቋል። በሽታው መግባቱም የተረጋገጠባቸው ሀገራትን የሚያዋስኑ ጎረቤት ሀገራትና መንግስታት የቅኝትና የጤና ሪፖርት ስራቸውን እንዲያጠናክሩ ተነግሯቸዋል ተብሏል። ወረርሽኙ ከተከሰተበት ቀጠና ውጭ ያሉ ሀገራት ድንበሮቻቸውን መዝጋት ወይም የጉዞና የንግድ እግድ መጣል እንደሌለባቸው የዓለም የጤና ድርጅት መክሮም እንዲህ አይነቱ እርምጃዎች ብዙውን ጊዜ ከፍርሃት በመነሳት የሚተገበሩ እንጂ ሳይንሳዊ መሰረት የሌላቸው ናቸው ብሏል። ኢቦላም በአውሮፓውያኑ በ1976 ለመጀመሪያ ጊዜ የተከሰተው አሁን ዲሞክራቲክ ሪፐብሊክ ኮንጎ ተብላ በምትታወቀው ሀገረ ግዛት ውስጥ ሲሆን የተሰራጨውም ከሌሊት ወፎች እንደሆነ ይታመናል። በዓለም ላይ ከተከሰቱ ወረርሽኞች ውስጥ በገዳይነቱ 17ኛ ደረጃ ላይ ተቀምጧል። ከሰው ወደ ሰው የሚተላለፈው ከሰውነት ከሚወጣ ፈሳሽ እንዲሁም ከተሰነጣጠቀ ቆዳ ጋር በሚኖር ቀጥተኛ ንክኪ ሲሆን በሽታውም ከፍተኛ የደም መፍሰስና የሰውነት አካላትን ከጥቅም ውጪ ማድረግን ያመለክታል። ባለፉት 50 ዓመታት ውስጥ በተለያዩ የአፍሪካ ሀገራት 15000 ሰዎች ገደማ በቫይረሱ መሞታቸውን መረጃዎች ያሳያሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ